ምን አዲስ ነገር ኑሮ ነው? አስረዳይ በአማርኛ። መጀመሪያ ልጅቷ አልሞተችም ያለኝ ራሱ ይሄ ልጅ ፋኖስ የሚባለው። እሺ ከዛ በኋላ ራሱ አልሞተችም ብሎ ደውዬለት ደላላ ነህ ወይ አልኩት። ደላላ አይደለሁም ማለት አይደለሁም፣ ግን የኃላፊዎቹን ሰጣለሁ። አልሞተችም፣ ሁለት ሰዎች አሉ፣ የነሱ ስልክ ቁጥር ሰጣለሁ። ራሳቸው ሄዶ ከቤቱ ያወጧታል። ልጅቷ ግን አልሞተችም አለች አለ። እሺ ከዛ እኔ ላይቭ ላይ ስለነበርኩኝ አልመለስኩለትም። ዝም ብዬ ሰምቼ ስወጣ እመለስለታለሁ ማለት ነው። ከዛ በኋላ ሳሚታ የሆነ ፎቶ አድርጋ ፖስት ስታደርገው በቃ ሊበላኝ። ከዛ በኋላ እዮች እንደዚህ ነች ምናምን ብሎ የሆነ ነገር ነገር ብቻ። ከዛ እኔ ላይቭ ላይ ሆኜ እየሰደብኩት አንተ ወራዳ ለራሱ ወንድ ነኝ ብለህ ታስባለህ ምናምን ስለው ወዲያው ከነመሰጆቹ ፎቶዎቹ ድምጾች በሙሉ አጠፋው። ፎቶዎቹ ግን አለው አስቀምጨዋለሁ። ገባሻ? ከዛ በኋላ ደግሞ እኛ ስልክ ቁጥር ስንለጥፍ አልነበርም? አዎ። እህታችን ደግሞ ስልክ ቁጥር አግኝቻለሁ ብላ ለዚህኛዋ ትሰጣታለች። 9 ወር የጠፋችው እህቷ የጠፋችላት 9 ወር። የዚህ ሰውዬ ደላላ አልተባለም፣ ፎቶ አልወጣም፣ ስልክ ቁጥሩ ከየት እንደመጣ ራሱ ግርም ያለኝ ነገር። ሰላም ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አላችሁ? ከሁለት ቀናት በፊት እቺ ከጀርባ ስክሪን ላይ የምትመለከቷት ኢትዮጵያዊ ስደተኛ እህታችን በሳውዲ አረቢያ ጅዳ ውስጥ ጎዳና ላይ ወድቃ እንደተገኘችና ማንኛውም ሰብአዊነት የሚሰማው ኢትዮጵያዊ ፍጡር በቦታው ላይ ሄዶ እቺን ልጅ እንዲያነሳትና እንዲተባበራት ቪዲዮ ሰርቼ ፖስት አድርጌ ነበር። ከዚህ ጋር ተያይዞ እንግዲህ ቪዲዮውን ለብዙ ሰው እንዲደርስ ላይክ፣ ሼር በማድረግ ለተባበራችሁ ሁላችሁም እጅግ አድርገን ከልብ እናመሰግናለን። በቦታው ላይ ሄዳ አንዲት መልካም እህታችን ካለችበት አንስታ ወደ ቤቷ ወስዳታለች። ከቦታው የተላከልን መልእክት አንዴ ሰምተነው እንመለስ። እኔ ደላላ አይደለም ብለዋል ማለት ነው። ከዛ ደግሞ ትላንትና ሪኮርድና ፎቶ ምናምን ስታወቅ በነበረ ሰዓት እኔ ደግሞ የራሱን ፎቶ ጨምሬ በዛ ደግሞ አሌክስን ማውራት ጀመረ ማለት ነው። አይደለም ያለው ሁኔታ ያስፈራል። በጣም መጀመሪያ አንቺ ከመለጠፍሽ በፊት ነው ማውራት የጀመረው ከኔ ጋር። ያኔ ህክምና ያስፈልጋል። ሀና እንዳልሞተች በምን አወቅ? እኔ እርስ በራሳችሁ እንድትጋደሉ ማለት ነው። እርስ በራሳችሁ ደላሎች ተጋድላችሁ ትሞታላችሁ። በምን አወቅ ሀና እንዳልሞተች? አትሊስት አሁን 5 ዓመት ሆኖታል። ያ ማለት 2 ዓመት አልፎታል ማለት ነው ከተቀበረ እና እኔ ኢንፌክሽን ፈጥሮ ይሁን ምን ሆነ አላውቅም። ልጅቷ አሁን አብጧል። አንድ እግሯ በጣም ነው ያበጠው። ይሄ መራመዳችን ይሄ አብጧል። ደውለህ አልሞተችም ቀስ አድርጌ እሰጥሃለሁ 2 ስልክ ቁጥር ትደውልለታለህ፣ እነሱ ሄደው ያወጣታል ስትለኝ የሆነ ፎቶ ልከህ ስሰድብ እንዳለ ነው የደለትከው። ኦኬ ደላሎቹን 2 ስልክ ስጠኝ የሚያወጣትኝ ስለምንድን ነው ያልከኝ? አንተ እኔ አላልኩም ብለህ አይደል እኔ ካልከው አንተ ራስህ ነህ። ቪዲዮ እንደሰማችሁት እንግዲህ እቺ መልካም እህታችን ያለችበት ቦታ ድረስ በመሄድ ከቦታው አንስታ ቤቷ ወስዳ አስጠልላታለች ማለት ነው። ነገር ግን ልጅቷ ያለችበት ሁኔታ እጅግ በጣም አሳሳቢ ስለሆነ ዛሬም ትብብራችን ያስፈልጋታል። ይሄንን ቪዲዮ በጅዳ የሚገኘው የኢትዮጵያ ኤምባሲ ላይ እንዲደርስ ሁላችሁም ላይክ ሼር በማድረግ ተባበሩ። እንግዲህ እቺን እህታችን ለፈጣሪ ስትል ነው ቦታው ድረስ ሄዳ ያነሳቻት። በተጨማሪም ልጅቷ ያለችበት ቦታ ድረስ ሄዳችሁ ወይም ደውላችሁ ማገዝ መደገፍ የምትፈልጉ ደግሞ ስክሪን ላይ ከጀርባ የምትመለከቱት ስልክ ቁጥሯ ነው። በዚህ ስልክ ቁጥር ደውላችሁ ራሷ የታማሚዋ እህታችን ታገኟታላችሁ። አመሰግናለሁ። ፎቶህን ሳይቀር የገደልካቸውን ሰዎች ሳይቀሩ አንተና ተኸላይን ተሼር ሆናችሁ እንደምትሰሩ በሙሉ ነው የማወጣው። ፋኖሴ ተመልሰህ ና። እቺ 9 ወር ታስራ ያለችው ደግሞ ያንተ ልጅ አንተ ያገትካት ከነ ተኸላይ ጋር መኽዘን ያስቀመጥካት ልጅ ነች። እናሃና ልበት እየተባሉ ያሉ መኽዘን ላይ ያለች ልጅ ነች። እቺ 9 ወር ያደረገችው አንተ ነህ ያገትካት። አሁንም ተመለስ ፋኖሴ። ንጻሬና ሳንከረ ይከኔ ህዝብና በአኽን ወድ ከማኽን ተዋሪዱ ተወዲ ሞይቱ ገና እያንዳንዳችሁ እርስ በርስ እዛ መንገድ ላይ በሽጉጥ ተጋላችሁ ትሞታላችሁ። ደላሎች እርስ በራሳችሁ አሊያም ደግሞ ተያይዛችሁ ሁላችሁም ተናንቃችሁ እስር ቤት ትገባላችሁ። ከሁለቱም አንዷን ትመርጣታላችሁ ወይ ራሳችሁ ታጠፋላችሁ። እነዚህ ሁሉ ሰው ሬሳ መኪና ላይ ጭና ስትሄድ እነዚህ ማን ናቸው? ደላላ አይደለም አንተ ራስህ። እነዚህ ምንድን ናቸው? ተናገር።
አንተ ደላላ አይደለም አሌክስ። እነዚህ ልጆች አንዱ የአዴግራት ልጅ ነው፣ አንዱ የራያ ልጅ ነው፣ አንዱ ደግሞ የኦሮሞ ልጅ ነው። በቮይስ አይደለም ያወራኝ፣ ቮይስም አለ አውጥቼዋለሁኝ። ዜድ ቤት ስገባ ደላላ አይደለም ስል እኔ ደግሞ ደላላ ነክ ብዬ ነበር የገባሁት። እነዚህ ልጆች በሱ እጅ የሞቱት ናቸው። ያወጣ አሁንም የታፈኑ ልጆች እጁ ላይ በጣም ብዙ አሉት። እግራቸው አብጦ ፊታቸው አብጦ የሚያስለቅሳቸው ልጆች አሉት በጣም ብዙ። እነዚህ ሰዎች አንተ ደላላ ከሆንክ እነዚህ ምንድናቸው? እነዚህ ምንድናቸው? ደላላ አይደለም አይደል? ለምን ትሮጣለህ ደላላ ካልሆንክ? ምክንያቱም ከነ ተክላይ ጋር ከነ ይመሽ ጋር ነው ተመሻጥረን የምትሰራው። አንተ ደግሞ ለተክላይ አሳልፈ እየሰጣው እንደነበር ደግሞ ለተክላይ ሰጥቼ እርስ በርስ ትጋደላላችሁ። እኔ ከምሬን ነው የምነግርህ፣ እርስ በርስ ትጋደላላችሁ። እዛ ውሾች ለራሳችሁ ህይወት ያላሰባችሁ ለሌላው ልታስባችሁ። ስንት ተጋሩ ደፈራችሁ፣ ስንት ተጋሩ አሚጽኩም፣ ቀቲልኩም፣ ሓሪድኩም نني بعلكم حواس زي تمرسكم ندماتكم كنتم بلو سيتخون لكم عذاب ستيت دم ይመለሳል እቺ 9 ወር ታስራ የተባለችው ልጅ ባፍንጫ ታመጣታለህ አለች ብለሃል እየሰራች ነው ብለሃል ምክንያቱም ጮሃለች ስትመጣ ፊቷ በላልዟል ስልክ አውርታለች በቃ አለቀ ስለዚህ ተደፍራለች ከተደፈረች በኋላ ደግሞ ልጅቷ ወስደዋታል ምክንያቱም ይመች ሳታገባን በፊት ካገባሽ በኋላ ይፈልጋት ነበር ይሄን ደግሞ ቀመር የሚቀምረው ጌትነት የሚባለው ቆሻሻ ነው እኔ ጌትነት መጀመሪያ ያዙ ያልኩኝ በምክንያት ነው ሲጀመር ጀምሮ እንደ ቁራስ ጮይ የነበረው ጌትነት ቢያዝ እስካሁን ቂጡን እየለበለበ ያመጣው ነበር ምክንያቱም ይመች ሃናን ይፈልጋታል በጌትነት አማካኝነት አገኛት ጌትነት ደግሞ ኦባሏ ስር ተለጥፎ አምጪ አውጪ ወራጂ አርጂ ሆነ ያለ ምንም ኤቪደንስ ጌትነት ደግሞ ከነገጠር ልጅ ጋር የላካት በምክንያት ነው ምክንያቱም ይመች እንዲያገኛት አርጎ ለምን በሌላ ደላላ አልተላከችም በት እናንተ ደግሞ እንደው ለተቀማጭ ሰማይ ቅርቡ ልጅቷ ተደፍራለች አበቃ አንዴ ማንኔን አዳምጪ እሺ የክሽ ነጥብ ካላስጣልሹ በስተቀረ ፍሬው ጋር አትደርሽም ስልክ ይደወላል አከለ የሚባል እንትና መጥቷል አከለ እንደዚህ ፍሬው ጋር ለመድረስ ረገጥ አድርጎ ውሳኔዎች ላይ መሄድ ከትናንት ወዲያ አየር ሶፋ ካፌ ቡና እየጠጣ እኔ የሶማሌ ቃማ ነው ያለኝ ምን አባቱ ላይ አመጣ እያለ እየፎከረ ቡና ሲጠጣ ሰው አይቶታል 600 ሺህ ብር አለብሽ እያለ ሲያወራ የሰማው ልጅ ለኔ ደውሎ አወራኝ እና ፎቶ አንስተዋለሁ እንደዚህ ቪዲዮ አርገዋለሁ ስለው እንደው ወላሂ ምንም ትዝ አላለኝም እንደ አይነት ነገር አልመጣልኝም ይሄ ሰውዬ ነው ለካ እያልኩኝ ዝም ብዬ ተነስቼ ሄድኩኝ ምናምን ብሎ ነገረኝ እና የሶማሌ ቃማ ነው ያለው እነሱ እንዳወራው ማለት ነው ገባችሁ ከዚያ በመቀጠል ሰያ በደንብ አዳምጥ ይሄን ሜሴጅ እሺ አንደኛ ሃና ሳታገባ በፊት ይመሽ ቤት ነበረች ሁለተኛ የገጠር ልጅ አስፈራርተውታል በሶስተኛ ደግሞ የገጠር ልጅ ሃና ከይመሽ ጋር እንደምትሄድ ያቅ ነበር በደንብ ይሄንን ያዝ እሺ ሰያ ክር የመናዊ ነው ከኤንጂኦ ከሚሰሩ ሰዎች ጋር እዛ ሰንዓ ላይ ነው መረጃው ያገኘው እሱም ከሁለት ወር በፊት ስሟም ሃና የምትባል ነው የተባለው ለዛ ነው ያጠራጠረን እኔም ሃና የምትባል በጣም በቃ ሰውነቷ ተጎዳድታ የመደብደብ አይነት እንትን ማላት ጀርባዋ ላይ ምናምንና ከራጎ ነው በአምቡላንስ ጭነው አምጥተዋት ኮማ ውስጥ ከገባች በኋላ ህይወቷ አለፈ የሚል እንትን ስለነበረው ነው እናቷ ደግሞ የሷ ጡርዬ ነው ያሏት በትውልድ ቦታም ይለያያል ቦታው እነሱ ያሉኝ የሐረር ልጅ ናት ነው ያሉት ግን ስሙ ተመሳሳይ ስለነበር ፎቶዋም ተመሳሳይ ነው ነው ያየኋት ስላለች ሴትየዋ ለሱን ክሊር ለማድረግ ነበር ግን እናቷ ነግራት ስለነበር እናቷ ጡርዬ እንደምትባል የሐረር ልጅ እንደሆነች ምናምን ስለተናገረች
ስማቸው ተመሳሳይ ስለሆነ ሜቢ እሷ እንዳትሆን በሚል ለማጥራት ነው። በዚሁ አጋጣሚ ግን ምናልባት የዚህችም ቤተሰቦች ያው ልጃችን አለች ብለው ሊያስቡ ስለሚችሉ በዚሁ አጋጣሚ ሊሰሙ ይችላሉ። እና ተመልሰሽ ግቢ መልሰሽ መግባት ትችላለሽ። እና እዛ ጋር በነገራችን ላይ ጋይስ ድንበር ላይ ያው የምትናገረው ነገር በሙሉ በጥሞና ነው ማዳመጥ ያለባችሁ። ማንም እንቅፋት እንዳይሆናት መሀል ላይ ገብቶ ኦኬ። ኦልሬዲ ሲስተር ስለሆነች አውቃታለሁ ብዬ ነው። መሲ እንኳን ደህና መጣሽ። እንግዲህ ከሀና ጋር መንገድ ላይ ተገናኝታችሁ ነበር። እስኪ ያለውን ነገር ከየት እስከ የት ነው አብራችሁ የነበራችሁት ምናምን የሚለው ነገር፣ የለበሰችው ልብስ ምናምን አንቺ ትለየዋለሽ። ይሄንን ሙሉ ነገር በዝርዝር አስረጅን። እሺ እነሱ ጋር አብረን የነበርነው ከጅዳ እስከ ሳቢያ ነበር። አብረን የተጓዝነው በአንድ መኪና ማለት ነው። ከዛ ሳቢያ የሆነ ዋድ ያለ ከከተማው ወጣ ብሎ ማለት ነው። ደላሎቹ ተከፋፍለው ወደ ደንበር የምንገነጣጠልበት ብሬክሰንት ያስተጋባል። ቀጥታ እስከዛ ድረስ አብረን ነበር። እዛ ዋዲው በረሃው ላይ ራሱ ሳቢያ ከከተማ ወጣ ብሎ የሚገለብጠን ይሄ ጭነት መኪና ነው ተጭነን ሄድ ነው። በላይ ኬንዳ የሚሸፈነው የለም እንደ ሲኖትራክ በዛ። ከዛ እዛ 2 ሰዓት የሚሆን አብረን ቁጭ ብለናል፣ አብረን አውርተናል። ሃኒ ጋር ቪዲዮ ራሱ አለኝ። እሱ የገጠር ልጅም ቀርጾናል። እኔ ወንድሜና ጓደኛዬ ጋር ነበርኩኝ። እነሱ ደግሞ ያው መንገደኞቿ ጋራ እሷ አብራ ነበረች። 3 ወንዶችና የገጠር ልጅ ጨምሮ እሷ 4ተኛ ማለት ነው። ሌሎችም ነበሩ ወንዶች ምናምን፣ ግን እነሱ ጋር አልተቀላቀልንም። እኛ ለብቻችን ሆነን እያወራን የነበረው። እኔም ቪዲዮ አለኝ እነሱም ቪዲዮ አላቸው። እና ፍጹም ጤነኛ የነበረችው የለበሰችውን ቢጃማ ነው። ቢጃማ በውስጥ ሱሪ ቱታ ነገር ለብሳ ቢጃማ ለብሳ ሰቅስቀው ነበረ። ጫማው ደግሞ ነጠላ ጫማው ነው፣ የወንዶቹ የለም ነጠላ ጫማ። እሱን የለበሰችው ይሄ እንትን ያለው ማለት ነው፣ ማጣበቂያ ያለው ነጠላ ጫማ። ከዛ አጋጣሚ ሆኖ ደላሎቻችን የተለያዩ ሲሆኑ እዛ ተቃቅፈን ተሳስመን ያው እኛ ቀድመን ወጣን ወደ ደንበር ወደ መሪዎቹ ማለት ነው። በመኪና በኖርማል የቤት መኪና እና ብንገናኝም ያው መንገድ ላይ እንገናኛለን ተባብለን እዛ ተለያየን። ደላሎቻችን የተለያዩ ሲሆኑ የኛ በላይ የሚባል ነው። የበላይ የሚባለው ደላላ እኛ 3ታችን ወንድሜና ጓደኛዬ እኔ ብቻ ስለነበርን 3ታችን ወደ አሸናፊ የሚባል ደላላ ተጨምረን እኛ ወጣን ቀድመናቸው። ከዛ በኋላ አላገኘኋትም። በቃ በመንገድ ሁሉ ጠይቃለሁ አላገኘኋትም። ኔትወርክ ካለበት ስደርስ ሞቷን ሰማሁ። አደን የመን ስደርስ ማለት ነው። እና እነዚህን የገጠር ልጅ ምናምን ደግሞ በቲክቶክ ሲያወሩ ሰማሁ። የሚያወሩት ነገር ምንም አልተዋጠልኝም። ምክንያቱም ሽፍቶቹ ያሉት መንገድ ጀምረን መጀመሪያ አካባቢ ነው። ወደ ደንበር ስንወጣ መጀመሪያ አካባቢ ነው ያሉት እንጂ ገመዱ ድረስ ከመጣች ምንም አትሆንም። እዛ አካባቢ ሽፍታ ሊኖርም አይችልም አይኖርምም። ፈርተው መሆን አለበት ወይ መጀመሪያ አካባቢ ፈርተው በቃ እዛ ወይ ሲያስፈራሯቸው ቀምተዋቸው ሊሆን ይችላል። ሲጀመር ከቀሟቸው ደግሞ አይለቋትም፣ እዚያ ነው የሚያስቀሯት። መጀመሪያ አካባቢ ገመዱ ድረስ አደርስም። ስለዚህ ነው የምፈልገው ሳይፈሩ በቃ እውነታውን እዚህ አፍረጥርጠው ይናገሩ። አሁን 2-3 እስከ 4 ጊዜ የተለያየ ነገር ነው የሚያወሩት። አሁን እያወራ የነበረው ልጅ ራሱ ፍጹም አይገናኝም። ገብቷቸዋል። እንደውም ይምጣና ፊት ለፊት እኔ ልጠይቀው። ፈርተን ነው መጀመሪያ አካባቢ ነው ያስቀራል ወይ እንደዛ ብሎ ሀቁን ይናል። ከዚህ በኋላ የምጠይቅሽን ጥያቄዎች ያው ትመልሽልኛለሽ ማለት ነው። ሀና ፀጉሯ ምን አይነት ስሬት ተሰርታ ነበር? ፀጉሯ ሁላችንም ኒቃብ አድርገን የነበረው ሳኡዲ ውስጥ ስለነበርን ሳቢያ ተሸፍናለች። አላየኋትም፣ ፀጉሯን አላየሁትም።